ግን አሁንም የባህሉ ልጅ እንዳልሆነ ነው እየተሰማኛል። አይውልሽ ሰላምዬ፣ ምን እንደምታስብ ይገባኛል። ግን ይሄ የመጨረሻ ሙከራችን ነው። ከዚህ በኋላ ምንም አናደርግም። ይሄን ግን አንዴ ጀምረነዋል። ለባህሉ ደውለሽለታል? በቃ ይሄን ብቻ አንዴ እንሞክረው። ደሞሱ በፍጹም ይሄንን አያውቅም። ተው እባክህ ሳሚ፣ ከዚህ በላይ እንዲያዝንብኝ አልፈልግም። ሰላምዬ፣ መጠራጠር እኮ ጤናማ ስሜት ነው። ለራስሽ እንዲሁም ለብሌን ደህንነት ስትይ መጠራጠር አለብሽ። አልተረበሽኩም። አንድ ጥያቄ ልጠይቅሽ። እሺ ጠይቅኝ። አንድ ምንም የማታውቀው ፋለች፣ ንጹህ ናት፣ ምንም አታውቅም። ግን ደግሞ እናትና አባትሽ በጠና ታመዋል። የእነሱ መድኃኒት የሚገኘው ከዚች ወፍ ነው። ስለዚህ እናትና አባትሽን ለማዳን እችን ወፍ መግደል አለብሽ። እና ምን ታደርጊያለሽ? ወፏን ትገያታለሽ ወይስ እናትና አባትሽ እንዲሞቱ ትያቸዋለሽ? ወፏ የማን ናት? የኔ ናት? አይ አይደለች፣ ግን ታሳዝናለች። ምንም አታውቅ ናት። ወፏ ታሳዝናለች። እሷን መግደልም ቀላል አይደለም። ግን ደግሞ ከእናትና ከአባት የሚበልጥ ነገር የለም። ስለዚህ እሷን እገላታለሁ። ወፏ እኮ ምንም አታውቅ። አታሳዝንሽም? እሱማ ታሳዝነኛለች። ግን በህይወት አንዳንዴ እንደዚህ አይነት ውሳኔዎችን መወሰን አለብህ። ላላደርገው እችላለሁ እኮ፣ ግን ደግሞ ትክክለኛው ነገር ወፏን መግደል ነው። ስለዚህ ወፏን ትሰውያታለሽ? አዎ። ስለዚህ እኔ ማንቺ ልሰዋሻ? ቆይ ግን ቤተ ክርስቲያን መሄድ እንደዚህ ደስ ይላል እንዴ? አየሽ፣ እውነተኛ ደስታ ያለው ከፈጣሪ ጋር ነው። ወደሱ ስትመለሽ ትልቅ ሰላም ወደ ውስጥሽ ይገባል። እንደዚህ ይሰማኛል ብዬ ገምቼ አላውቅም ነበር። ቆይ ግን አንቺ ከዚህ ቀደም ቤተ ክርስቲያን ሄደሽ አታውቂም? እናቴ ህፃን እያለሁ ይዛኝ ትሄድ ነበረ። እናቴ ማለቴ አሳዳጊ እናቴ። እና ከዛ በኋላ መቼም ሄደሽ አታውቂም ይመስለኛል። ታዲያ ከዚህ በኋላስ? እንደውም ነገ እኔ ነኝ የምቀሰቅስሽ። ኮሽ ልጅ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። አደራ ድራማ በአደራ ድራማ በዛሬው ክፍል እንግዲህ እንደሚታወቀው የባህሉ ልጅ ነኝ ብሎ እዛ ቤት አንድ እንግዳ ወደ ሰላም ቤት መጥቷል ማለት ነው። እንግዲህ በየጊዜው ችግር የማያጣት ሰላም አሁን ላይ የተጋፈጣት ግን በጣም ከበድ ያለ ነገር ነው። በተለይ ደግሞ የባህሉ ጥላቶች የሆኑትን ወይም ደግሞ ባህሉ የሚፈልገውን ነገር እንዳያገኝ እንቅፋት የሆኑበትን ብሌንና ሳሚን እንዲሁም ሰላም ራሷን እንግዲህ እንዲያጠፋለት ወደዛ ቤት የሱ ልጅ ነው እንዲሄድ ያደረገው ጆን በተደጋጋሚ እንግዲህ ሰላምን መጠራጠር ጀምራለች ማለት ነው። በሚያደርጋቸው ስህተቶች ወይም ደግሞ የሆነ ነገር ሊያደርግ ሲል ሰላም ወይም የሆነ ሰው ሲደርስበት ልጁ ይደነግጣል። እንግዲህ ምን ያለበት ምን አይችልም ይባላልና እናም ታዲያ ሰላም መጀመሪያ ላይ እንደምታስታውሱት በባለፈው ክፍል ላይ በር ላይ ተለጥፎ የሚያወሩትን ሲሰሙ ብሌን እጅ ከፍንጅ ይዘው ነበረ። ታዲያ ስትጮህ ሰምተው ሰላምና ሳሚ ወደ ውጭ ወጥተው ምን አድርጋት ነው ብለው ሲጠይቁት አይ በር ስር ተለጥፊ ወሬ ሳዳምጥ ስላየች ነው በማለት ራሱን ንጹህና መልካም ሰው አድርጎ ወይም ደግሞ በእነሱ ውስጥ ጥሩ ሰው ለመምሰል ሲሞክር ነበረ። ሰላም በነገሩ በመደንገጥ እንዴት ወሬ ታዳምጣለህ በር ስር ስትለው ልገባ ነበረ፣ ነገር ግን ስታወሩ የነበረው ስለኔ ነው፣ ለዛ ነው በማለት ብሌንም ሳትቀር አምነዋለች። ይሄን ልጅ ያለ ኃጢአቱ ነው እንደየኮነን ያለ ነው፣ ልጁ እውነት ሳይኖረው አይቀርም፣ ልጁ እውነት የባህሉ ልጅ ሳይሆን አይቀርም እያሉ ነገር ግን ደግሞ የባህሉን ተንኮል ጠንቅቆ የሚያውቀው ሳሚ ይህን ነገር ውስጡ ሊቀበለው አልቻለም። ከመጀመሪያ ቀን ጀምሮ እንግዲህ ጆኒ እዛ ቤት ልጅ ነኝ የባህሉ ልጅ ነኝ በማለት ሲመጣ ይህን ታሪክ ደግሞ ሰላም የምታውቀው ታሪክ ነው። ከዛ ውጪ ከባህሉና ከሰላም ውጪ ስለ ልጁ የሚያውቅ ሰው የለም። ታዲያ ሳሚ ይህን ሚስጥር አንቺ ብቻ ነሽ የምታውቂው፣ ስለዚህ እየተጠቀመብሽ ነው፣ ሰላም ተጠራጠሪ ሲላት አይ አልጠራጠርም፣ አንድ ነገር ቢሆንብኝስ ስንት መከራ ይቼ አለሁኝ እሱን ለማግኘት፣ ስለዚህ ቤቴ ድረስ የመጣውን የወንድሜ ልጅ በፍጹም አልጠራጠርም፣ ለምን ብሎ ይዋሻን እያለች ከትላንቱ ያልተማረችው ሰላም ማለት ነው። ምክንያቱም ከትላንት ወዲያ በጣም ብዙ ድራማ ተሰርቶባታል። ከምንም በላይ ደግሞ አሁን ድረስ የልጇ ነገር አልጠራም ማለት ትክክለኛ ልጇ ቃል እንደሆነች ሰላም እስካሁን ድረስ አላወቀችም። ጭራሽ አሁንም
ቃል በምትናገራቸው ንግግሮች ነው እንግዲህ ልጄ ናት ብላ ማመን የጀመረችው። ታዲያ አሁን ድረስ ትክክለኛ ልጇ ማን እንደሆነች አላወቀችም። ቃልን ብዙም አትወዳትም። እናት ሆና እንግዲህ ልጇን አትወድም ማለት ደግሞ ከባድ ነው። እንግዲህ ከ10 ምናምን ዓመት በኋላ ያገኘቻትን በህፃንነቷ ትታት ሄደችው ልጇን እንግዲህ አለመውደድ ምንም ብትወልድ ልጅ ናትና፣ ሰላም ግን ጭራሽ ቃል ልትቀበላት አልቻለችም። ውስጧ ሊቀበለው አልቻለም። ለዛም እንግዲህ ለገነት ሰጥታታለች። ገነትን መክረሽ እናስተካክለሽ ወደዚህ ቤት እንድትመለስ አድርጊ በማለት ለገነት ሰጥታት ነበረ። ገነትም እሱን እያደረገች ነው። ቃል ጥሩ ልጅ እንድትሆንና ከገንዘብና ከራስ ወዳድነት ይልቅ ለሰዎች ክብር እንዲኖራትና ሰዎችን እንድትወድ እያስተማረቻት ትገኛለች። ግራ የገባኝ ነገር ግን ቃል የሷ ልጅ አለመሆኗ ለምንድን ነው መታወቅ ያልተቻለው? አሁንም ሰላም እሷ ልጅ ናት ብላ ተስፋ ታደርጋለች። ለዛም ነው ለገነት የሰጠቻት። ታዲያ በኃይሉ እነዚህ ነገሮች እቅዱ እንደተበላሹ ሲያቅ እንግዲህ አንድ ያለውን እቅድ ጆን የቤተሰቦች ገዳይ ሰላምና እንዲሁም ሳሚ ናቸው። አስገዳይዋ ሰላም፣ ገዳዩ ሳሚ ነው። የእነሱ ደግሞ ውድ የሆነችው ልጅ ብሌን እንደሆነች ማለት ብሌን የእነሱ ቅርብ ወዳጅ እንደሆነችና እሷን ብትገልባቸው በቁማቸው ይሞታሉ። ሀዘናቸው መራር ነው የሚሆነው። ያኔ በቀልህን ከሷ ጀምር ብሎት ነበር። በሚገርም ሁኔታ ግን ልጁ ማስተዋል አለበት። በኃይሉ ያለውን ነገር በጭፍን ነው ዝም ብሎ ለማድረግ በተደጋጋሚ ቢላ ይዞ እንግዲህ ብሌን ስር ተገኝቷልና፣ ታዲያ ለምንድን ነው ልጁ መጠራጠር ያልፈለገው? የብሌንን እድሜ የሳሚን እድሜና የእሱን እድሜ አይቶ ሳሚ እንዴት ነው የኔን ቤተሰቦች ሊገል የሚችለው? በዛን ዘመን ልጁ እኮ በእኔ እድሜ ነው ማለት እሱ ራሱ ህፃን እያለ ነበረ በኃይሉ ቤተሰቦቹን ከገደለ በኋላ ልጁን የወሰደው። ይጠቅመኛል የሆነ ጊዜ ለወንጀል መስሪያነት ጠቀምበታለሁ ብሎ ሳይገለው የቀረው ህፃን ነው እንግዲህ ያኔ ማለት ነው። እንግዲህ ሳሚና እሱ ደግሞ ተመሳሳይ እድሜ ላይ ያሉ ልጆች ናቸው። በምን ቅጽበት ነው ሳሚ የእሱ ቤተሰቦች ገዳይ ይሆናል ብሎ ጆን አምኖ ሊቀበል? ሲጀመር ይሄን ነገር ማሰብ ነበረበት ከመጀመሪያውም። አስገዳይዋ ሰላም ገዳዩ ደግሞ ሳሚ ነው ሲለው እንዴት ነው እሱ ሊገል የሚችለው ብሎ መጠየቅ ነበረበት። ግን አልጠየቀም። ነገሮችን በጭፍን ነው እያደረገ ያለው። የሚገርመው ነገር ግን ሳሚ አይኑን ከሱ ላይ መንቀል አልቻለም። ተጠራጣሪው ሳሚ የባህሩን ተንኮል ስለሚያውቅ በደካማ ጎንሽ ስለመጣ ነው ሰላም በፍጹም እንዳታምኑ እያላት ይገኛል። ሰላም ደግሞ በተደጋጋሚ እሱን ስትጠራጠር እሷ ተሳስታ፣ ልጁ በጣም መሰሪ ነው በነገራችን ላይ እንግዲህ በባለፈው ላይ እንደዛ በርስር ስታገኘው ለምን በርስር እንደቆመ ነበር የነገራት። ጥፋቱ የነሱ እንደሆነ ነበር ያሳመናቸው። ስለኔ ነበር እኮ ስታወሩ የነበረው፣ እኔ ዘመድ ፈልጌ ብመጣ እናንተ ግን እኔን እንድትጠራጠራላችሁ በማለት ቅስሟን የሚሰብር ቃል ይናገራትና እንደውም አባቴ ሲመጣ የት እንዳለውኝ አድራሻ ልካለሁ፣ ሆቴል ነው የምኖረው ብሎ ሆን ብሎ አውቆ ወደ በሩ እየሄደ ነበርና ሰላም እግሩ ስር ተደፍታ ለምና ነው በስንት መከራ ያገኘው ስፈልግህ እድሜ ልኬን የኖርኩት ልጅ አትሂድብኝ ብላ ለምና መለሰችው። ከዛ በኋላ ግን እሱን አልጠራጠርም ብላ ነበር ሰላም። በድጋሚ ደግሞ እንግዲህ በዛሬው ክፍል ላይ ጆን የቤተሰቦቹን ፎቶ አውጥቶ ቤተሰቦችን ያሳጡኝን ሰዎች ዋጋቸውን እሰጣቸዋለሁ፣ ያኔ ቤተሰቦች በሰላም ያርፋሉ፣ ያለዛ ግን በፍጹም ተረጋግቼ መኖር አልችልም፣ እነሱ በሰላም እየኖሩ እያለ የቤተሰቦቹን ፎቶ ልብ ብሎ እያየ ስለ በቀል እያወራ ነበር። በዛው በጣም አዝኖ ተከፍቶ ነበረ። ታዲያ በዛን ቅጽበት ነበር እንግዲህ ሰላም ለሱ ብርድ ልብስ ይዛለት ወደ መኝታ ቤቱ ታመራለች። እና እንግዲህ ጆን ድንገት ነበር የመጣችበትና ፎቶውን ይዞት ነበረ። በድንጋጤ ያወራውንም የሰማችበት ስለመሰለው በድንጋጤ ይቆማል። ታዲያ በዚህ ቅጽበት እጁ ላይ የነበረውን ፎቶ አምልጦት መሬት ይወድቃል። ፎቶ ባፉ ነበር የተደፋው። ሰላምም ፎቶውን ምንድነው? ምን ኩነ ነው? ከኔ ካክስት ትደብቃለህ እንዴ? እስኪ አሳየ ብትለው አይሆንም ማለት። ከዛ አምልጦት መሬት ሲወድቅ ግን ሰላም ለማንሳት ጓጉታ ጉንብስ ስትል ነጠቃት ከጇ ላይ እና ያኔ ሰላም እንግዲህ ልጁ ምን ኩኗል? ምን እያሰበ ነው? የምን ፎቶ ነው እያየ ያለው? ፎቶውን ይዞ ፊቱ ላይ በጣም ሀዘን ይታይ ነበረ። ያ ማለት የሆነ ተልእኮ አለው ማለት ነው በማለት
ሰላም ራሷ ጥርጣሬ ውስጥ ገብታለች። በዚህ መሀል እንግዲህ ሳሚ አንድ ሀሳብ አንስቷል። እሱም ሀሳብ ምንድን ነው? አሁን ላይ ይሄ ልጅ የጆኒ የባህሉ ሰው እንደሆነ ለማወቅ የሚያስፈልገን ነገር ልጁን ከባህሉ ጋር ማገናኘት ነው ብለዋል። ታዲያ እነሱ ካገናኘናቸው በኋላ እኛ በድብቅ እንከታተላቸዋለን። ይተዋወቁ አይተዋወቁ ለማወቅ እናገናኛቸው ብሏን ሳሚ ማለት ነው። ያ ማለት እንግዲህ ባህሉ የዛሬ 20 ምናምን አመት ትቶት ገና ሳይወለድ ነው እንጂ ሚስቱን ትቶ የጠፋ ሰውዬ ነው ማለት ነው። ልሱ ተረግዞ እያለ ሚስቱን ትቶ አጠፋ። ስለዚህ ይኑር አይኑር ልጅ ይኑረው አይኑረው የሚያውቀው ታሪክ የለም ማለት ነው። ስለዚህ አንድ አባት እንዳለ የማያውቀው ልጁ እንዳለ ሆኖ ሲያገኘው የሚሰማው ስሜት አለ። ስለዚህ እሱን ፊሊንግ ካሳየ እንግዲህ እስኪ በድብቅ እንከታተለው በማለት ሳሚ ይህን ሀሳብ አንስቶ፣ ሰላም በነገሩ አልተስማማችም ነበር። ምክንያቱም ደግሞ በኃይሉ ወደ ህይወቷ ድጋሚ እንዲመጣ አልፈለገችም። ነገር ግን ደግሞ የልጁን ማንነት ለማወቅ ግዴታ በኃይሉ ያስፈልግ ነበረ። እናም እንግዲህ ሰላም በኃይሉን ወደ ቤት እንዲመለስ አድርገዋለች። ታዲያ በመጨረሻም እንግዲህ በኃይሉ ወደ ቤት ሲገባ ልጁ በመነሳት አባቴ እያለ አቅፎ ሲያስመስል ነበር። የማስመሰል ጥግ ነው። በኃይሉም እንግዲህ ከየት የመጣ ወፍ ዘራሽ ነው? ከየት ነው ያመጣሽው? ከየት ምለቃቅመሻ መተሽ? እያለ ሰላም ፊት ማስመሰል ይቀጥላል። እሱም አባቴ እኔ እኮ ልጅ ነኝ ፈልጌህ መጣሁኝ ያኔ ሳልወለድ ትተኸኝ የጠፋሁ እያለ ከሰላም ፊት እንደ ጉር ነበር ድራማ ሲሰሩባት የነበረው። በእርግጥ ጆን መጀመሪያ በኃይሉ ድንገት ነው የመጣው። በነገራችን ላይ እመጣለሁ ወደ ቤትም አላለውም። ምክንያቱም ሰላምና ሳሚ ወጥተው በኃይሉን እጅ ከፍንጅ ይዘው ነው ያመጡት። ደውሎ እየመጣሁ ነው ስመጣ እንደዚህ አይነት ሪያክሽን አሳይ ብሎ ምልክት እንኳን አልነገረውም። የመጣው ድንገት ነው። ድንገት በሩን ከፍቶ ሲመጣ ጆኒ በድንጋጤ ነበረ ያየው በኃይሉን። ልክ እንደሚያውቀው እዚህ ቀደም እንዳየው ነበር የሚመስለውና ምክንያቱም በኃይሉን ሲያየው ደንግጧል። ምን ሊያደርግ ነው ብሎ ለሱ በጣም እንግዳ ነገር ነበርና በኃይሉን በድንጋጤና ተነስቶ ካየው በኋላ አባት ነው ልጅ ነው የሚል ቃል ሲሰማ እንደገና ማስመሰሉን እንግዲህ ትወናውን ቀጥሏል ማለት ነው። ታዲያ በዚህ ሰዓት ነበር እንግዲህ ከዚህ ቀደም ብሎ በኃይሉ ከመምጣቱ በፊት ዮሐንስ ብሌንን አንድ ጥያቄ ጠይቃት ነበር። እናትና አባትሽ ታመው አንዲት እርግብ ወፍ ብታስፈልግ መድኃኒታቸው ብትሆን ያችን ወፍ ትገሊያታለሽ ወይ ብሎ ጠየቃት። መድኃኒታቸው እሷ ብትሆን ያለዛ ግን የሚሞቱብሽ ከሆነ ምን ታደርጊያለሽ? ወፏ ደግሞ በጣም ንጹህ እና ምንም ስህተት የሌለባት ናት። ምንም አላጠፋችም። በጣም ታሳዝናለች። ታዲያ ቤተሰቦችሽን ለማዳን ብለሽ ትገሊያታለሽ ወይ ሲላት በቦታው በሆነ አላውቅም፣ ነገር ግን አሁን እንደዚሁ ሳስበው ግን እምገላት ይመስለኛል እነሱን ለማትረፍ ብለው ነበር። እንደዛ ከሆነ እኔም አንቺን እሰዋሻለሁ አላት። ከዛ ቢላውን አውጥቶ ወደ እሷ ሲያስጠጋ ነው እንግዲህ ድንገት ሰላምና ሳሚ በኃይሉን ይዘውት የመጡት። በመጨረሻም እንግዲህ በኃይሉ ከመጣ በኋላ ሳሚ በአይነ ቀጀላ እየተመለከታቸው ነበረ። ታዲያ አንድ ነገር አሰበ ሳሚ ይመስለኛል፣ እኔ እንደምጠረጥረው ማለት ነው። ሳሚ ሳሎን ውስጥ የሆነ የድምጽ መቅጃ ወይም ደግሞ ካሜራ ያስቀመጠ ይመስለኛል። ይሄን ያልኩበት እንግዲህ ዋነኛ ምክንያት ምንድነው? እኛ ወደ ውጭ እንውጣላቸውና አባትና ልጅ ይነጋገሩ ሲል ቤት ውስጥ ያለው ሰው ሁሉ ከቤት እንዲወጣ አዟል። ሁለቱ ይነጋገሩ ስለ ታሪካቸው፣ ስለ ሁሉም ነገር ለብቻቸው እንተዋቸው ብለው ከሳሎን ትተዋቸው ወጥተዋል። ያ ማለት በእርግጠኝነት ካሜራ አጥምዷን ቤት ውስጥ ማለት ነው እንጂ እንደዚሁማ ትቷቸው ሊወጣ አይችልም። ከእነሱ ፊት እያስመሰሉ ስለነበረ። ነገር ግን ከዚህ ቀደም ብሎ ያደረገው ጆኒ ነገር ማለት ነው እነሱ ሲመጡ ቢላውን ጥሎት ነበረ። ብሌን ያን ነገር እያስታወሰች ነው እና እኔም አንቺን እሰዋሻለሁ ብሎ ቢላውን ሲያወጣ ነው እንግዲህ እነ ሰላም የደረሱላትና ለዛም እንግዲህ ነገሩ ሆን ተብሎ እዛ ቤት የመጣ እንጂ የባህሉ ልጅ እንዳልሆነ
ብሌን ነቅታለች። እንግዲህ ሳሚ ያጠመደው ነገር ካለ በእርግጠኝነት በኃይሉና ጆኒ እቅዳቸው እየሰራና እያልሰራ እንደሆነ ሲወያዩ እጅ ከፍንጅ መያዛቸው የማይቀር ነው። በሌላ በኩል ደግሞ የወይዘሮ ገነት ጎረቤት በጣም ነው የምታሳዝነው። እንግዲህ የወይዘሮ ገነት ጎረቤት መጀመሪያ ወይዘሮ ገነትን በመክዳት ለገንዘብ ብላ ከአቶ በኃይሉ ጋር ትሰራ ነበረ። የወይዘሮ ገነትን እያንዳንዱ ሚስጥሮችን ሳይቀር እየወሰደች የድሮ የባሏን ፋይሎችም ሳይቀር፣ ምክንያቱም የወይዘሮ ገነትን ባለቤት የገደለው የዳግምን አባት ማለት ነው በኃይሉ ነው የገደለው። ደግሞ ለገንዘብ ብሎ ነው። አብረው የሚሰሩ ነበሩ። ወንጀል ሰርቶ ነው እሱን የገደለውና ወንጀሉ እንዳይጋለጥበት በኃይሉን የሚያጋልጥ ፋይል ደግሞ ገነት እጅ ላይ አለ። ያንን ፋይሉ ላውታ እስከ መስጠት ድረስ እየደረሰች ነበረ። ወይዘሮ ገነትን በመክዳት የእሷን ወሬዎች በመለቃቀም ለበኃይሉ እያንዳንዱ እርምጃዋን እያቀበለች ነበር። ነገር ግን ከቅርብ ጊዜ ወደ ሴትዋ ሙሉ ለሙሉ ተቀይራ ለበኃይሉ ሳይሆን ለወይዘሮ ገነት መስራት ጀምራለች። ወይም ደግሞ ጎረቤቷን ወይዘሮ ገነትን ማገዝ ጀምራለች። ለዛም እንግዲህ በኃይሉ ወይዘሮ ገነትን ሊገላት ቤቷ ድረስ ሄዶ ነበረ። በዛን ጊዜ የያዘውን ሽጉጥ በመንጠቅ እንግዲህ በኃይሉን ከሞት ወይዘሮ ገነትን ከሞት ስታድናት አይተናል። ምንም ቢሆን ግፍ ብሰራባትም ጎረቤቴ ናት ብላ ለጎረቤቷ ተደርባ በኃይሉን ስትከዳው አይተናል። ታዲያ እንግዲህ በኃይሉ ቀን ጠብቆ ሴትዋን አግቶ እያሰቃያት ይገኛል። ወይዘሮ ገነት በስልኳ ላይ በተደጋጋሚ ትደውላለች። ጓደኛዬ ምን በልቶብኝ ነው? ያለሷ እኮ ቡናውም እኮ ራሱ አይጠጣኝም እያለች በረበሩን እያየች በተደጋጋሚ ወደ ወይዘሮ ፀሐይ ስልክ ብትደውልም ስልኳ አይሰራም። አቶ በኃይሉ እሷን ካገታት በኋላ ትቷት ስለሄደ የረሳት ይመስለኛል። ጭራሽ ሴትዋ በሞትና በሕይወት መካከል ነው ያለችው። ይሄ ነገር ግን ወይዘሮ ገነት ገብቷታል። እርግጠኛ ነኝ ጎረቤቴ የሆነ ነገር በኃይሉ አድርጓት ነው እንጂ በጤናዋ እንደዚህ አጥፋም እያለች እየተጨነቀች ትገኛለች። ዳግም እና ብሌን እልህ ውስጥ ገብተዋል። ብሌን ወደ ሳሚ እየተሳበች ዳግምን እየተወችው፣ ዳግም ደግሞ በእሷ እየተናደደ አሁን ላይ ከቃል ጋራ ፍቅረኛሞች እየሆኑ ነው። ብሌንን ለማስቀናት ብሎ ዳግም ከቃል ጋራ በድጋሚ ቃል ልብ ለመስበር ወይም ደግሞ ከዚህ በኋላ ቃል ራሱ በቀላሉ የምትፋተው አይመስለኝም። ምክንያቱም ደግሞ በስሜቷ እንዲጫወት አትፈቅድለትም። እንደምትወደው እያወቀ ብሌንን ለማስቀናት ብሎ በድጋሚ ወደ እሷ ህይወት ሄዷል። ውድ ቤተሰቦች እንግዲህ አደራ ድራማ የዛሬው ይህን ይመስል ነበረ። በቀጣይ የበኃይሉና የጆን ታሪክ ይጋለጥ ይሆን? አብረን የምናየው ይሆናል። የዛሬን አበቃን። ቸር ቆዩልኝ።